Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States. It's the biggest dam, I think, in the world. ግብጽ ኢትዮጵያን ለምን እንዲህ አጥብቃ ትፈራለች? የትራምፕስ አካሄድ ኢትዮጵያውያን በሚገባ ልንረዳው የተገባ ጉዳይ። በቅድሚያ ውድ ኢትዮጵያውያን ለሰከንድ አይኖቻችሁን ጨፍኑና ይህን አስቡ። ምስራቅ አፍሪካ በሙሉ በኢትዮጵያ ብርሃን ሲደምቅ የአባይ ውሃ የግብጽን ፖለቲካዊ የበላይነት ሰብሮ የኢትዮጵያን የኢኮኖሚ ነፃነት ሲያውጅ የኢትዮጵያ መርከቦች በአሰብ ወደብ ላይ በኩራት መልህቃቸውን ሲጥሉ ይህ ህልም አይደለም። ይህ አሁን በእጃችን ላይ ያለ እውነት ነው። ዛሬ የምንነግራችሁ ስለ አንድ ግድብ ብቻ አይደለም። ዛሬ የምትሰሙት ሰማያዊው ነዳጅ ኢትዮጵያን እንዴት የቀጠናው ኃያል እንደሚያደርጋት ነው። ቆጣሪውን እኛ እያበራንና እያጠፋን አፍሪካን የምንመራበት ዘመን መጥቷል። ለንጽጽር የሚከተለውን እንመልከት። ኢትዮጵያና የተባበሩት አረብ ኤምሬትስ። የተባበሩት አረብ ኤምሬትስ በበረሃ ላይ የገነባቻቸው እነ ዱባይና አቡዳቢን የመሳሰሉ ድንቅ አንጸባራቂ ከተሞች ዓለምን አስደምመዋል። ነገር ግን ዩኤኢ ለእነዚህ ከተሞች በመብራት መብረቅረቅ የምታወጣውን ወጪ ታውቃላችሁ? ዩኤኢ በየዓመቱ $10 ቢሊዮን የሚያወጣ የተፈጥሮ ጋዝ ለነ ዱባይ ፍጆታ ታቃጥላለች። ይህ ማለት በየዓመቱ 2 ታላቁ የህዳሴውን ግድቦች የሚገነባ ገንዘብ ለኃይል ማመንጫ ኢንቨስት ታደርጋለች ማለት ነው። ግብጽም በተመሳሳይ $13 ቢሊዮን ለኃይል ፍጆታ ታወጣለች። እኛ ተፈጥሮ በነፃ የሰጠችንን የማይጠፋና የማይቃጠል ዘላቂ ኃይል አለን። ህዳሴውንና ያሉትን ሌሎች ግድቦች ጨምሮ እነ ኮይሻ ሲጠናቀቁ 13000 ሜጋዋት ኃይል ማመንጨት እንችላለን። ነገር ግን ይህ ገና ጅምር ነው። ጥናቶች እንደሚያሳዩት ኢትዮጵያ ከአባይ ተፋሰስ ወንዞች ብቻ ከ55000 እስከ 60000 ሜጋዋት ኃይል ማመንጨት ትችላለች። ይህ ማለት ኢትዮጵያ የአረብ ሀገራት ነዳጅ ሽጠው የሚያገኙትን ቢሊዮን ዶላሮች ኢትዮጵያ ውሃን ወደ ብርሃን በመቀየር ብቻ ቢሊዮን ረብጣ ዶላሮችን ታፍሳለች ማለት ነው። ኢትዮጵያ 60000 ሜጋዋት ማመንጨት ብትችልና ለጎረቤት ሀገራት ሱዳን፣ ጅቡቲ፣ ኬንያ፣ ታንዛኒያ አልፎም ደቡብ አፍሪካ እንዲሁም ቀይ ባህርን ተሻግራ ለአረቢያን ምድር ብሸጥ ከኤሌክትሪክ ሽያጭ ብቻ በየዓመቱ ከ15 እስከ $20 ቢሊዮን የተጣራ ገቢ ታገኛለች። ከግድቦቹ በሚወጣው ውሃ በሚሊዮን የሚቆጠሩ ሄክታር መሬቶችን በማልማት ኢትዮጵያ የአፍሪካ የዳቦ ቅርጫ ትሆናለች። ከግብርና ምርት ኤክስፖርት ተጨማሪ $10 ቢሊዮን ታገኛለች ማለት ነው። ከአሳ ሀብትና ቱሪዝም በግድቦቹ ዙሪያ የሚፈጠሩት ሰው ሰራሽ ሐይቆች ለዓለም የቱሪስት መዳረሻ ይሆናሉ። የግብጽ የበላይነት ማክተምና የትራምፕ ድለላ። ከላይ ያልነውን ከተረዳችሁ ታዲያ እዚህ ጋር ነው የግብጽ ፍራቻና በመጨረሻም አይገመቴውን የትራምፕን ድለላ የምንመለከተው። ዶናልድ ትራምፕ ወደ ስልጣን ሲመጡ እንደ አውሮፓውያን አቆጣጠር 2025-26 ለአባይ ጉዳይ ያላቸው አቀራረብ የንግድ ስምምነት የሚመስል ቢሆንም ለኢትዮጵያ ግን ጥንቃቄና ብልጠትን የሚሻ ነው። የግፊት ስልት። ትራምፕ ከዚህ ቀደም ግድቡን ሊያፈርሱት ይችላሉ እስከ ማለት የደረሰ ጠንካራ የግብጽ ደጋፊ ንግግር አድርገዋል። አሁንም ግብጽን እንደ ታማኝ የአሜሪካ አጋር በማየት ኢትዮጵያ ለግብጽ የውሃ ዋስትና እንድትሰጥ ጫና የማድረግ ፍላጎት አላቸው። ትራምፕ ጉዳዩን በአሜሪካ የበላይነት ለመጨረስ ይፈልጋሉ።
ይህ ማለት ኢትዮጵያ የወደፊት ፕሮጀክቶቿን በራሷ ፍቃድ እንዳታከናውን የሚያግድ ህጋዊ ስምምነት እንድትፈርም ሊያስገድዱ ይችላሉ ማለት ነው። የኢትዮጵያ ምላሽ ኢትዮጵያ ግን ግድቡን በራሷ አቅም ጨርሳ የተከናወነ ድርጊት ውስጥ ስለገባች ትራምፕ የሚፈልጉትን ያህል ጫና ማድረግ አይችሉም። ለዘመናት ግብጽ በአባይ ውሃ ላይ የነበራት የቪቶ ስልጣን አክትሟል። ዛሬ ኢትዮጵያ ውሃውን በመቆለፍና በመክፈት ቀጠናዊ የበላይነቷን አረጋግጣለች። ግብጽን በጦርነት ሳይሆን በልማትና በብልሃት አሸንፈናታል። የህዳሴ ግድብ የኢትዮጵያ የሉዓላዊነት ማህተም ነው። አሁን ግብጽና ሱዳን የኢትዮጵያ የልማት አጋር ከመሆን ውጪ ሌላ አማራጭ የላቸውም። ውሃው የኛ ነው፣ ብርሃኑም የኛ። የቀይ ባህር ስልታዊ አስፈላጊነትና የአሰብ ጉዳይ የኤሌክትሪክ ኃይል ኃያልነታችን ብቻውን ሙሉ አይሆንም። ኢትዮጵያ ወደ ቀይ ባህር መመለሷ ታሪካዊ ግዴታ ነው። የአሰብ ወደብ የኢትዮጵያ የተፈጥሮ የባህር በር ነው። የኤሌክትሪክ ኃይላችንን ቀይ ባህርን አሻግረን ለአረቢያን ምድርና ለቀጠናው ሀገራት ለማቅረብ ወይም በኢኮኖሚ የበላይነታችንን ወደ ቀይ ባህር ዳርቻ መመለሳችን የግድ የሚል ጉዳይ ነው። ኢትዮጵያ የባህር በር ሲኖራት የወደብ ኪራይ የምናወጣው $3 ቢሊዮን ይቆጠባል። የባህር ኃይላችን ቀይ ባህርን ይጠብቃል። ኢትዮጵያ ምርቶቿን ያለምንም እንቅፋት ለዓለም ገበያ ይቀርባሉ። ኢትዮጵያ የቀይ ባህር ንግስት ስትሆን መላው ምስራቅ አፍሪካ በኢትዮጵያ ብርሃንና ጥበቃ ስር የሰላምና እድገት ጎዳናን ይይዛሉ። በመጨረሻም ውድ ተመልካቾቻችን እኛ የምንገኘው ታሪክ በሚሰራበት ዘመን ላይ ነው። ቆጣሪውን በእጃችን ይዘን አፍሪካን እያበራን በራሳችን ወደብ መርከቦቻችንን እያሰማራን ኢትዮጵያ የቀጠናው የስልጣኔና እድገት ማዕከል የምናደርግበት ልዩ ዘመን ላይ ተገኝተናል። ታዲያ ይህ ታላቅ ጉዞ በጽናት ለመጓዝ ምን ያህል ዝግጁ ነን ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።